በፋክተሪ ሴቲንግ የባክላይት ቮልቴጅ እና ከረንት መቀነስ ይቻላል? የሚቻል ከሆነስ ከረንቱን ነው ወይስ ቮልቴጁን ነው የምንቀንሰው? የሚሉትን ነገሮች አብረን እናያለን ዛሬ። በመጀመሪያ ሜትራችን ዲሲ ላይ አድርገን ፓራል ከባክላይቱ ገመድ ጋር አገናኝተነዋል። አሁን ላይ እንደምታዩት የባክላይቱን ቮልቴጅ እያነበበልን ነው። ስለዚህ አሁን ባክላይቱ እየተጠቀመ ያለው 64.7 ቮልቴጅ ነው። ይሄኛው እንደምታዩት ፋክተሪ ሴቲንግ ነው። ፋክተሪ ከገባን በኋላ ፓናል ሴቲንግ ውስጥ እንገባለን። እንደምታዩት ባክላይቱ ቫልዩ ምን አለ 100% ነው። ስለዚህ ይህንን እየቀነስ ነው ቮልቴጁ ይወርዳል ወይስ በዛው ባለበት ነው የሚቆየው የሚለውን አብረን እናያለን ማለት ነው። እንዲሁም መቀነስ ይቻላል ወይስ አይቻልም የሚለውን እናያለን። እንደምታዩት አሁን እየወረደ ነው። እንዲሁም ቮልቴጁ ከ64.7 እየወረደ ነው። አሁን እንደምታዩት 60 ገብቷል። በ38 ላይ አድርገ ነው 60.7 ቮልቴጅ ሆኗል ማለት ነው። ስለዚህ ዜሮ እንደማድርገን ደግሞ ምን ያክል ቮልቴጅ እንደሚሆን ደግሞ አብረን እናያለን ማለት ነው። እንደምታዩት አሁን ዜሮ ነው 57.8 ቮልቴጅ ላይ ነው ያለው አሁን ማለት ነው። ስለዚህ አሁን ወደ ቦታው እንመልሰዋለን። እንደምታዩት ስንጨምሩም በፊት መጀመሪያ ወደ ነበረበት ቦታ ሄደ ማለት ነው። በቀጣይ ደግሞ እስኪ ከረንቱን እንለካለን ማለት ነው። ከረንቱን ለማድረግ የባክላይታችን አንዱን ገመድ በመቁረጥ የመልቲሜትራችንን ፕሮብ በሲሪስ በማስገባት ነው የምንለካው ማለት ነው። ምንጊዜም ከረንት በሲሪስ ነው የሚለካው፣ ቮልቴጅ ደግሞ ፓራላል ነው የሚለካው። እንደምታዩት አሁን ለእናንተ ለማሳየት ያክል አሁን በሲሪስ ስለሆነ ፕሮቡን ስነቅለው ባክላይቱም ይጠፋል ማለት ነው። ምክንያቱም ከረንቱ ፍሎ ያለው በዚህ በመልቲሜትር ውስጥ ነው ማለት ነው። ስለዚህ ፕሮቡን ስነቅለው ኦፕን ነው የሚሆነው ማለት ነው። ስለዚህ አሁን በመቀጠል ባክላይት ቫልዩአችን ዝቅ አድርገን እስቲ ከረንቱ ይቀንሳል ወይስ በዛው ባለበት የሚለው አብረን እናያለን። እንደምታዩት አሁን በጣም ከረንቱ እየቀነሰ ነው። አሁን 1.61 ሚሊ አምፔር ሆኗል። እንደምታዩት ስንጨምር ደግሞ ወደ ቦታው ይመለሳል ማለት ነው። ስለዚህ ከረንትን ቮልቴጅም ይቀንሳል ማለት ነው።